አባቶች የተባሉት የመጽሐፍ ቅዱስ የእምነት አባቶች ከአንድ አምላክ በቀር የሚያውቁት አምላክ አልነበራቸው። ወደ ነቢያት ዘመንም ሲመጣ ያው የአባቶች አንድ አምላክ ሳይለወጥ በነቢያቱ አፍ ብቻዬን ያለሁ አምላክ ነኝ ሲል ኖሯል። ለምሳሌ በኢሳይያስ የትንቢት መጽሐፍ ውስጥ ኢሳይያስ ምዕራፍ 40 ቁጥር 12 እስከ 14 ውኆችን በእፍኙ የሰፈረ ሰማያትንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችንም በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? እግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረ ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? በማለት አማካሪ ወይም የተመካከረው ሌላ አምሳያ አምላክ እንደሌለው አረጋግጧል። ኢሳይያስ ምዕራፍ 44 ከቁጥር 6 እስከ 8 የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። እንደኔ ያለ ማን ነው? ይነሳና ይጥራ ይናገር። ከጥንት የፈጠርኩትን ሕዝብ ያዘጋጅልኝ፣ የሚመጣውን ነገር ሳይደርስ ይንገሩ። አትፍሩ፣ አትደንግጡ። ከጥንቱ ጀምሬ አልነገርኳችሁምን? ወይስ አላሳየኋችሁምን? እናንተ ምስክሮቼ ናችሁ። ከኔ ሌላ አምላክ አለን? አምባ የለም፣ ማንንም አላውቅ። እዚህ ላይ ደግሞ የበለጠ አጠንክሮ በፊትም ሆነ በኋላው ከኔ በቀር ማንንም አላውቅም ብሎ ይደመድማል።